ሩሲያ ምኗን ነው የተመታችው? ያልበረደው የፑቲን በቀል። ምዕራባውያን ፑቲንን በአንድ ቃል ሲገልጿቸው በቀለኛ ይሏቸዋል። ብዙ የማያወሩ ያወሩትን የሚተከብሩ ጠላቶቻቸው ሳይቀር እረፍት የሌሏቸው ይሏቸዋል። ከሁሉም በላይ ግን ፑቲንን ቂመኛ ሲሉ ይገልጿቸዋል። የዋግነሩ ቡድን መሪ ፕሪጎዚን ፎከረ፣ በጄኔራሎቹ ላይ ዛተ፣ በፑቲን ላይ የማይሆን ነገር ሞከረ። ጦሩን ሞስኮ አስገብቶ ወደ ነፋ። А теперь слушайте меня, Это чьи-то, отцы! И чьи-то сыновья! ፕሪጎዚን የማይነካነካና በቃለት ተባለ። አንድ ወር አልሞላም ፕሬዝዳንት ፑቲን አስገደሉ። ፑቲን ሶቪየት ህብረት በሲያስፐር ወጣቱን አይቶ ነበር። ዩክሬን ውስጥ ሩስኪ የሚናገሩ እየተለዩ ሲጨፈጨፉ ቂም ነበራቸው። ጦርነቱን ጀመሩት። አንድ ሲሞት 100 እየመለሱ ቀጠሉ። የአሁኑ በቀል ግን የተለየ ሆኗል ነው የተባለው። ሰሞንኛው የሩሲያ የማያባራ ጥቃት ዩክሬንን ወደ ሲኦልነት ቀይሯታል። ዩክሬን የሸረሪት ድር በሚል በሩሲያ ላይ የፈጸመችው ጥቃት ሩሲያን ምኗን ቢመታት ነው እንዲህ የማያባራ በቀል ውስጥ የገባችው እያስባለ ይገኛል። እውነትስ የዩክሬን ጥቃት ሩሲያ ምኗን ነው ያገኛት? በቀሉስ እስከምን ድረስ ይቀጥላል? አብራችሁን ቆዩ። ለቤት ፈላጊዎች ታላቅ የምስራች! በመሃል አዲስ አበባ ሳር ቤት 88 ካሬ ባለ 2 መኝታና 130 ካሬ ባለ 3 መኝታ በ36 ወር የሚረከቡት አፓርትመንቶችን አቀረብንላችሁ። በካሬ 64200 ብር ብቻ 100% ከፍለው ሲገዙ 40% ይቀነስሎታል። ከ5.7 ሚሊዮን ጀምሮ ቅንጡ አፓርትመንቶችን አሁኑኑ ከፍሎ የግሉ ያድርጉ። ግንባታቸው ከ80% በላይ የደረሱ ሳይቶች በፒያሳ ሊሴ፣ በሶማሌ ተራ፣ በአያት አደባባይ፣ በአያት ሎሚያድ፣ በጋርመንት ሲዲሲ ውብ አፓርትመንቶችንና በፒያሳ አድዋ 00 ደግሞ የንግድ ሱቆችን አቅርበንሎታል። አሁኑኑ ይደውሉ። ከ7 በላይ ሳይቶችን ሰርተን አስረክበናል። ቴምር ሪል ስቴት ስልክ 0906521111 0907070762 ናሽናል ሴኩሪቲ ጆርናል ዛሬ ይዞት በወጣው ዘገባ መሰረት የዩክሬን ሩሲያ ጦርነት በዚህ ፍጥነት የሚቀጥል ከሆነም ከሁለት አንደኛው ሀገር ሊፈርሱ ይችላሉ ብሏል። መረጃው ዩክሬንን ሚት ግራይንደር ወይም ባጭሩ የሰው ልጅ ቄራ ሲል ጠቅሷታል። ይህን አገላለጽ የተጠቀመው በዩክሬን ምድር ላይ እየረገፈ ካለው ወታደር በመነሳት ነው። በዩክሬን ሩሲያ ጦርነት እጅግ ትልቁ ነገር ብዙሃን አይሞቱም። 400 ድሮን በአንድ ቀን ተተኩሶ ምናልባት አንድ ወይም ሁለት ሰው ቢሞት ነው። ንጹሃን ላይ ከፍተኛ የሆነ ጥንቃቄ ይደረጋል። ይህ ማለት ግን ውጊያው ሰው አይሞትበትም ማለት አይደለም። እጅግ አሰቃቂ የሚባል ጦርነት በየቀኑ ይመዘገባል። በተለይ እጅ በእጅ የሚዋጉ ወታደሮች መካከል ሩሲያ ከዩክሬን ጋር ጦርነት ከመግባቷ በፊት ከነበራት ጦር አሁን በ15% ጨምራለች። 1 ኪሎ ሜትር ወደፊት ለመግባት ከ200 በላይ ወታደሮች ይቆስላሉ። እስካሁን ድረስ ከዩክሬንና ሩሲያ ተፋላሚዎች በኩል እስከ 1 ሚሊዮን የሚጠጉ ወታደሮች አካል ጉዳት አጋጥሟቸዋል። ይህ ማለት በጥይት ተመተው ከባድና ቀላል አካል ጉዳት አጋጥሟቸዋል እንደማለት ነው። ይህ ቁጥር እጅግ ከፍተኛና መሬት ላይ ያለው ጦርነት በምን አይነት መንገድ እየተካሄደ እንደሆነም እንደማሳየነት ይቀርባል። ሩሲያ በቅርቡ በዩክሬን የሸረሪት ድር የተባለ ኦፕሬሽን ከተመታች በኋላ ዩክሬንን ቁም ስቅሏን እያሳየቻት ነው። ትራምፕ ያስጠነቀቁት የፑቲን በቀል በምድርና በአየር እንደቀጠለ ነው። የሩሲያ እግረኛ ጦር በምድር ወደፊት መገስገሱን የቀጠለ ሲሆን በአየር የሚፈጸመው ጥቃትም ቀጥሏል። ሞስኮ በድሮንና በሚሳኤል መንጋ የምትፈጸመው ጥቃት የዩክሬንን 2 ግዙፍ ከተሞች ወደ ሲኦልነት ቀይሯቸዋል። ዛሬም በቀጠለው የሞስኮ ጥቃት ጥንታዊ ከተማዋ ኦዴሳና ዋና ከተማዋ ኪየቭ በድሮን እየነደዱ አድረዋል። Ukrainian officials say the capital Kyiv and the port city of Odessa have come under massive Russian drone attacks. ሩሲያ ይህን ያክል የበቀል ጥቃት እየፈጸመች ያለችው የዩክሬን ጥቃት በጣም ስለጎዳትና ስለመማት ነው እየተባለ ነው የሚገኘው። ዩክሬን የሸረሪት ድር የሚል ስያሜ በተሰጠው ዘመቻ ሰሞኑን በሩሲያ አስደንጋጭ ጥቃት የፈጸመች ሲሆን በዚህ ጥቃትም ሩሲያ ውድ የሚባሉ መሳሪያዎቿን ሳታጣ አልቀረችም የተባለው። ዩክሬን በርካታ ድሮኖችን አስርጋ በማስገባት ሩሲያ ያለኝ ከምትላቸው ቦምብ ጣይ አውሮፕላኖች መካከል 41 ያክሉ እንዳወደመች ተናግራለች። ሩሲያ ግን ይህን አልተቀበለችም። ሆኖም ግን ሩሲያ አሁንም የበቀል ጥቃቷን አለማቆሟ የዩክሬን መረጃ እውነት አለው እያስባለ ይገኛል። ሩሲያ እጅግ የምትወዳቸውን ተዋጊ ቦምበሮቿን ባታጣ ኑሮ ይህን ያክል የጭካኔ እርምጃ ትወስድም ነበር እየተባለ ይገኛል። እንደሚታወቀው ዩክሬን በጥቃቱ ከቦምብ ጣይ አውሮፕላኖች በተጨማሪ 34 በመቶ የሚሆነውን የሩሲያ አየር ሚሳኤል ተሸካሚ መርከቦችን አውድሜያለሁ ስትል ተደምጣ ነበር። በዚህም ሩሲያ $7 ቢሊዮን ኪሳራ እንደደረሰባት ሲነገር ቆይቷል። በተለይ ሩሲያ የተመቱባት ጦር አውሮፕላኖች እጅግ ውድ ናቸው የተባለው። የዩክሬን ጦር ኃይሎች ጀነራል እንዳስታወቀው በቀጥታ ጉዳት ከደረሰባቸው የጦር አውሮፕላኖች መካከል አንድ ብርቅዬ ኤ50 የስለላ አውሮፕላን፣ ቲዩ-95 ኤምኤስ እና ቲዩ-22 ኤም3 ቦምብ ጣይ አውሮፕላኖች ይገኙበታል። በተለይ ቲዩ-95 ለሩሲያ እጅግ ውድ ጀት እንደሆነ ይነገራል። በዩክሬን ጥቃት ተቃጥሏል የተባለው ይህ ግዙፍ ጀት ለሩሲያ ሁሉ ነገሯ ነው። ቲዩ-95 ለከፍተኛ ጥቃት ሲታሰብ ብቻ የሚወጣ የሩሲያ ውድ ንብረት እንደሆነ ይታወቃል። የምድራችንን አውዳሚውን ዛሬ የተባለውን በመታጠቅ የሚችለው የሩሲያ ጦር አውሮፕላን ቲዩ-95 ብቻ ነው።
ቱ-95 6 ፓይለቶች የሚያበሩት የትኛውም የዓለማችን ክፍል መድረስ የሚችል የሩሲያ የኒውክሌር ተዋጊ አውሮፕላኗ ነው። 15000 ኪሎ ግራም የሚመዝን ሚሳኤልን ተሸክሞ እንደ ነፋስ የሚከንፈው የሩሲያው ጦር አውሮፕላን በዩክሬን ጥቃት ወድሟል እየተባለ ይገኛል። እንደ አውሮፓውያን አቆጣጠር ከ1991 ከሶቪየት መውደቅ በኋላ ለተቀሩት ሀገራት ሞግዚቱን የቀረበችው ራሻ አውሮፕላኑን እንደ አውሮፓውያን አቆጣጠር 2040 ድረስ በስራ ላይ አውለዋለሁ በማለት በርካታ ማሻሻያዎችን ያደረገችለት ለክፉ ቀኗ በማሰብ ዌልስ እንደሚባለው የባህር ፍጥረት አንድ አይኑን የጨፈነና አንድ አይኑን የነቃ ዘብ አድርጋ አስቀምጣው ኖራለች። ድሮ ዩክሬን ይህን ክንፉን ወደ 50.1 ሜትር ገደማ የሚደርሰውን ሽንጡ ደግሞ 46.2 ሜትር የሚረዝመውን ዛር ቦምብ የተባለውን እጅግ በጣም ጅምላ ጭራሽ የሆነውን ቦምብ መሸከም የሚችል አውሮፕላን ባለቤት ነበረች። ሶቪየት ህብረት ፈራርሳ እኔም እንደ ራሻ ራሴን የቻልኩ መንግስት ነኝ ካለች በኋላ ግን ሩሲያ ዩክሬን ውስጥ ተክላቸው የነበሩትን ሚሳኤሎች ነቃቅላ ስትወስድ የአውሮፕላኑ ብቸኛ ባለቤትም ራሷ ሞስኮ ሆናለች። ይኸው ከ6 እስከ 7 በሚደርሱ ፓይለቶች፣ ረዳት አብራሪዎች፣ የበረራ ኢንጂነሮች፣ የግንኙነት ስርዓት ተቆጣጣሪዎች እንዲሁም ተኳሾች የሚንቀሳቀሰው ቶብሉብ ቱ-95 በሰዓት 920 ኪሎ ሜትር እየከነፈም እስከ 15000 ኪሎ ግራም የሚመዘን ሚሳኤሎችን እንዲሁም ስልታዊ ኒውክሌር ቦምቦችን ተሸክሞ የጠላቶቹ ሳለን ድረስ አድርሶ የመመለስ ብቃት አለው። በተለይ አውሮፕላኑ በየጊዜው እስከ 2016 ድረስ በተደረጉለት የተለያዩ ማሻሻያዎች ተነሳም የውጊያ አቅሙ ከዚህ ከፍ እንደሚል ነው የሚነገረው። ዩክሬን በሸረሪት ድር ኦፕሬሽን ይህን አውሮፕላን ሳትታጠቀው አልቀረችም። ሩሲያ ይህን ያክል በቀል ልትፈጽም የቻለችው ለዚህ ነው እየተባለ ይገኛል። ሮይተርስ አረጋገጥኩ ብሎ በምስል አስደግፎ ባሰራጨው ዘገባ መሰረት የዘመቻ የድሮን ምስል በርካታ አውሮፕላኖች ቢያንስ በሁለት ቦታዎች መመታታቸውን ያሳያል። ቴሌግራፍ በበኩሉ ከዩክሬን አገኘሁት ባላቸው ምስሎች ብርቅ የሆነውን ኤስ-5 አውሮፕላን በተሳካ ሁኔታ ሲደበደቡ መመልከቱን መስክሯል። ይህ ቅድመ ማስጠንቀቂያና የቁጥጥር አውሮፕላን ሞስኮ የዩክሬን አየር መከላከያዎችን ለማግኘት ብሎም ከቦምብ ጣይ አውሮፕላኖችና ተዋጊ ጀቶች ጋር የሚደረጉ ጥቃቶችን ለማስተባበር ከፍተኛ እገዛ ሲያደርግ ቆይቷል። የሩሲያ መከላከያ ሚኒስቴር በጥቃቶቹ የተጎዱ አውሮፕላኖች ቁጥር በዝርዝር ባይናገርም በርካታ አውሮፕላኖች መቃጠላቸውን፣ ነገር ግን እሳቱን በፍጥነት ማጥፋት መቻሉን የገለጸው ከዚህ በኋላ የተጀመረው የሩሲያ በቀል ቀናቱን ተሻግሮ ዛሬ ላይ ቀጥሏል። እግረኛው በምድር አየር ኃይሉ በሰማይ ዩክሬን እያወደሟት ቀጥለዋል። አሁን ባለው ሁኔታ ጦርነቱ ቀጥሏል። ምክንያቱም በተርኬ የተሞከረው ድርድር መቀራረብ እንኳን አልታየበትም። ለመሆኑ ዩክሬንና ሩሲያ ለምንድነው በድርድር የማይስማሙት? ምን ነጥቦችን ለድርድር አቀረቡ? አጠር አድርገን ልዩነታቸውን እንገራችሁ። በተርኪ ዋና ከተማ ኢስታንቡል ለሁለተኛ ዙር የሰላም ድርድር ከዩክሬን ጋር ተቀምጣ ነበር። ሀገራቱ በድርድሩ ተጨማሪ እስረኞችን ለመለዋወጥ ስምምነት ላይ ደርሰዋል። አናዶሉ እንደዘገበው ከሆነ ሩሲያ ዩክሬን ወታደሮችን ከዶንቴስክ፣ ሉሃንስክ፣ ዛፖሮዥያ እና ኬርሶን ክልሎች እንድታስወጣ ጠይቃለች። ለዩክሬን የሚሰጥ ማንኛውም የጦር መሳሪያና የመረጃ አቅርቦት እንዲገታና ማንኛውም የውጭ ወታደር ኃይል በአገሪቱ ግዛት እንዳይኖር አሳስባለች። ሩሲያ አክላም የተኩስ አቁም ትግበራው ልዩ በሆነ የሩሲያ ዩክሬን የክትትል ማዕከል ቁጥጥር ይደረግበታል ነው ያለችው። በተጨማሪም ሞስኮና ኪየቭ ለፖለቲካ እስረኞች ምህረት ያደርጋሉ። እናም ዩክሬን የማርሻል ሕጉን በመሰረዝ የእርቀ ሰላሙ በተደረገ በ100 ቀናት ውስጥ ምርጫ ማካሄድ ይኖርባታል ስትል አሳውቃለች። በሰነዱ ላይ እንደ ክሪሚያ፣ ዶንቴስክ፣ ሉሃንስክ፣ ዛፖሮዥያ እና ኬርሶን ክልሎች እንደ ሩሲያ አካል ሆነው ከዓለም አቀፍ ወገን እውቅና ማግኘት አለባቸው የሚለውን አጽንኦት ሰጥታበታለች። በተጨማሪም ዩክሬን ከአውሮፓና ከኔቶ ጋር ገለልተኛና አጋር ያልሆነ አቋም እንዲኖራት ያዛል። ያ ብቻ ሳይሆን ዩክሬን የኒውክሌር ጦር መሳሪያ እንዲኖራትም አይፈቅድም። እንዲሁም ዩክሬን የሩሲያ ቋንቋ ተናጋሪዎች ሙሉ በሙሉ ነፃነትና ጥቅማቸውን ማረጋገጥ አለባት የሚልም ተካቶበታል። በተጨማሪም በሩሲያና በዩክሬን መካከል ያለው የሰላም ስምምነት በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ህጋዊ አስገዳጅነት ውሳኔ መጽደቅ አለበት የሚል ሰነድ በሩሲያ ቀርበዋል። ሩሲያ እንደምትለው እንደ አውሮፓውያን አቆጣጠር ከ2014 ጀምሮ በዩክሬን በዶንቴስክና ሉሃንስክ ህዝቦች ሪፐብሊክ ላይ ተፈጸመ ባለችው ጥቃት 316 ህጻናት ሲገደሉ 1249 ደግሞ ቆስለዋል። ከሟቾች መካከል 69 ህጻናት ናቸው። 237 ሰዎች ገደማ ቆስለዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በኢስታንቡል በተደረጉ ንግግሮች ላይ የተወሰኑ ስምምነቶች ከተደረሱ በኋላም በዩክሬን ያለውን ግጭት ለመፍታት የሚደረገው ስራ መቀጠሉን አስታውቀዋል። ፔስኮቭ የሩሲያ ዋና ግብ የዩክሬን የግጭት ዋና መንስኤ ማስወገድና ዘላቂ ሰላማዊ ልባት ማግኘት መሆኑን ገልጸዋል። በኢስታንቡል የተካሄደው ድርድር ጠቃሚ ቢሆንም የአጭር ጊዜ መፍትሄዎችና ግኝቶችን መጠበቅ ስህተት ነው ማለታቸውን በኢትዮጵያ የሩሲያ ኤምባሲም በቴሌግራም ገጹ ላይ አጋርቷል። ይህ በእንዲህ እንዳለ የዩክሬን ኔቶ አባል መሆኑን የሚመለከት ድንጋጌም በሄግ ከሰኔ 24 እስከ ሰኔ 25 በሚካሄደው የህብረቱ መሪዎች ጉባኤ መጨረሻ መግለጫ ላይ እንደሚካተት አንድ የዲፕሎማቲክ ምንጭን ጠቅሶ አጃንስ ፍራንስ ፕሬስ ዘግቧል። ህብረቱ ዩክሬን ለመደገፍ ምንም አይነት አዲስ የፋይናንስ ቃል ኪዳን ለማድረግ እንዳላስብም ተዘግቧል። ሩሲያ በዚህ ጥቃቷ ከቀጠለች ዩክሬን ምናልባት እንደ ሀገር ላትቀጥል ትችላለች። አበቃን። መልካም ጊዜን ተመኘን።